ሰላምታችን በእያላችሁበት ይድረሳችሁ። እጅግ ምንወዳችሁና ምናከብራችሁ አድማጮቻችን 433 ከማርኪዮኒ ሚሊሻ ጋር ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ማንቸስተር ዩናይትድ ትኩረት የምናደርጉበት ጉዳይ ነው። ዛሬ ምሽት 5 ሰዓት ከቦርንመዝ ጋር ጨዋታውን ያከናውናል። በኦልድ ትራፎርድ ነው ጨዋታውን የሚያከናውነው። ባለፈው ወልቭስን 4-1 በሆነ ውጤት አሸንፏል። ጥሩ የማገገሚያ ጊዜ እያገኘ ነው ጨዋታውን በማከናወን ላይ የሚገኘው ማንቸስተር ዩናይትድ። ያ ደግሞ የበለጠ ተጠቃሚ እንዲሆን እድል ሰጥቶታል። ብዙ ጊዜ አግኝቷል ልምምድ መስሪያ። አሰልጣኝ ሩበን አሞሪም ባለፈው ውድድር ዘመን ቡድናቸው በዩሮፓ ሊግ በተሳተፈ ጊዜ ሐሙስና እሁድ እየተጫወተ የውድድር ዓመቱን ማከናወኑ በምክንያትነት እንዲያቀርቡ እድል ሰጥቷቸው ነበር። የመጀመሪያ ዓመታቸው ከመሆናቸውም አንጻር በቂ ጊዜ አላገኘውም። ተጫዋቾቼ በቂ የልምምድ ጊዜ መስሪያ ይፈልጋሉ ብለው ነበር። ዘንድሮ ይህንን በግላጭ አግኝተውታል። ባለፈው ዓመት በዩሮፓ ሊግ ፍጻሜ በቶትናም ከተሸነፉ በኋላ ኦልሞስት ከ10 ዓመት በኋላ ለመጀመሪያ ጊዜ በየትኛውም የአውሮፓ መድረክ ያልተሳተፈበት የውድድር ዘመን ሆኗል ማንቸስተር ዩናይትድ። ያ ደግሞ በሊጉ አሁን ላለበት ደረጃ እንዲበቃ አድርጎታል። እንግዲህ ከአርሰናል ጋር በቅርብ ርቀት ነው የሚገኘው። ይህንን ጨዋታ ማሸነፍ የበለጠ በራስ የመተማመን ስሜቱን ያሳድገዋል ተብሎ ይጠበቃል። ከቦርንመዝ ጋር የሚከናወን ጨዋታ ሁልጊዜም ቢሆን ፈታኝ ነው። ምናልባት በክረምቱ የተጫዋቾች ዝውውር ቡድኑ በርካታ ተጫዋቾችን አጥቷል ቦርንመዝ። በዛ ምክንያት ዘንድሮ እንዳለፉት ዓመታት አልሆነም። የአሰልጣኝ አንዶኒ ኢራኦላ ቡድን ከዚህ ጨዋታ በኋላ የቡድኑ ቁልፍ ተጫዋቾች ወደ አፍሪካ ዋንጫ ይሄዳሉ። በቀኝ መስመር ላይ ያለው ክፍል የበለጠ ትኩረት የሚስብ ነው። ናሱር ማዝራዊ፣ ብሪያን ኤምቤሞ እና እንደዚሁም ደግሞ አማድ ዲያሎ፣ ሶስቱ ተጫዋቾች በተለይ ዲያሎ እና ኤምቤሞ በዚህ ረገድ ቡድኑን ሊጎዱት ይችላሉ። ከቢውልድ አፕ ጀምሮ ክሬቲቪቲ፣ ሊንክ አፕ ፕሌይ፣ ጎል ማስቆጠር፣ ለጎል የተመቻቸ ኳስ ማቀበል፣ እነኚህን ግብዓቶች ወይም ኤሌመንቶች የሚያጣ ይመስላል ማንቸስተር ዩናይትድ። መፍትሄው ምን ሊሆን ይችላል? ዲሴምበር 21 ጀምሮ ጃንዋሪ 18 የሚጠናቀቅ የአፍሪካ ዋንጫ ነው። ቢያንስ ሶስቱ ተጫዋቾች 3 ሳምንት የመቆየት እድል አላቸው። ምክንያቱም የሚወክሉት ካሜሩንን ነው። በትንሹ ሩብ ፍጻሜ ላይ የሚጠበቅ ቡድን ነው። ኮት ዲቯር የወቅቱ ሻምፒዮን ግማሽ ፍጻሜ ይጓዛል ተብሎ የሚጠበቅ ነው። ሞሮኮ ለሻምፒዮንነት የሚጠበቅ ቡድን ነው። ከዚህ አንጻር 2 ሳምንት በትንሹ የእነኝን ተጫዋቾች ግልጋሎት አያገኝም። በዚህ ሂደት ውስጥ እንግዲህ ከኒውካስል ዩናይትድ ጋር ጨዋታውን ያከናውናል። ከወልቭስ እንደዚሁም ከሌሎች ቡድኖች ጋር ጨዋታውን ያከናውናል። ይሄ ክፍተት ሚሊሻ እንዴት ነው ሊሸፈን የሚችል? ከባድ ይመስላል። ማርክ እንግዲህ በግራው በኩል ምናልባት አንዳንድ የተመለሰ ተጫዋች ሊቻ ተመልሷል። የሊቻ መመለስ ወደፊት ጠጋ ብሎ ሉክሾ እንዲጫወት በዊንግ ባክ ሚና ሉክሾ እንዲጫወት እድል ይሰጠዋል። በዛ ምክንያት ሌላኛው ፖርቹጋላዊ ዲያጎ ዳሎ ወደ ቀኝ መጥቶ ትክክለኛውን ቦታ እንዲይዝ ያደርጋል። ትክክለኛ ቦታው እሱ የበለጠ የቀኝ መስመር ተከላካይ አሊያም ደግሞ የቀኝ ዊንግ ባክ ሆኖ ሲጫወት ነው የሚስማማውና የበለጠ ወደ ቀኝ መጥቶ ሲጫወት ልንመለከተው እንችላለን። ሊቻ እንኳን ወደ ማች ፊትነሱ ለመምጣት ቢፈተን ዶርጉን በዛ ቦታ መጠቀም እድል ይኖራቸዋልና በእርግጠኝነት አንደኛው የሚሸፍነው በዲያጎ ዳሎ የሚሸፈን የሚል እምነት አለኝ። ግን የፊተኛው በዲያጎ ዳሎ ሲሸፈን ከጀርባው ደግሞ በመሀል ተከላካይነት የሚጫወቱ ተጫዋቾች ስላሏቸው የፊተኛው ላይ ግን የበለጠ ጉዳት 10 ቁጥሩ ላይ አሁን አንዳቸው ብሪያን ኤምቤሞ 10 ቁጥሩ ሆኖ አማድ ዲያሎ የዊንግ ባክ ኃላፊነት ሲወስድ የበለጠ የቡድኑ ማጥቃት ተደጋጋሚ የሁለትዮሽ የኳስ ንክኪዎች ያሏቸው እያደገ የመጣ የማንቸስተር ዩናይትድ የማጥቃት መስመር እየሆነ እየተመለከትን ያለነው እና 10 ቁጥሩ ላይ ማሰነ ማውንትን ለመጠቀም የሚገደዱ ይመስለኛል አሰልጣኝ ሩበን አሞሪም። በዚህ ምናልባት ችግሮችን ለመግፋት እነዛን ጨዋታዎች ለመግፋት የሚገደዱ ይመስላል። ሌሎች አማራጮች ብዙ አይታዩኝም። እንግዲህ ምናልባት ማኑ ጋርቴ ጥሩ ቢሆን ኖሮ ብሩኖ ፈርናንዴዝን ወደ 10 ቁጥር ገፍቶ የሚስማማው ቦታ የበለጠ የቡድኑ ማጥቃት ከዚህም በላይ ማሻሻል የሚችልበትን ፖዚሽን
ብሩኖ ፈርናንዴዝ እንዲያገኝ አድርገው 6 ቁጥር ላይ ማኑ ጋርቴ መጠቀም የሚችሉበት እድሉ ይኖራቸው ነበር። ኮቢ ማይኖ ላይ ያላቸው ምንተም ለዚህ የሚያበቃ መስሎ እየታየ አይደለም። ስለዚህ አሰልጣኙ የበለጠ ፈተናቸው ከሰኞ ምሽቱ ጨዋታ በኋላ የሚመጣ ይመስለኛል። ማርክ ግን ከዛ በፊት ይህንን የሰኞ ምሽቱን ጨዋታ ስብስባቸው በሙሉ በተሟላበት ሁኔታ ውስጥ የሚያደርጉትን ይህን ጨዋታ ማሸነፍ ተገቢ ይመስለኛል። ጨዋታው ቀላል አይደለም። በጣም ኳሊቲ ያላቸው አሰልጣኝ በጣም ኳሊቲ ያለው ቡድን ነው የሚገጥሙት። ማርክ ቅድም እንዳነሳው በአንዳንድ ተጫዋቾች ዝውውር ምክንያት የተወሰነ እንደ ቡድን መቸገር እየተመለከተም ቢሆንም ግን የምታምነው ቡድን አይደለም። በርንማውዝ በቀላሉ እጅ የሚሰጥ አይነት ቡድን አይደለም። ጥራት አላቸው። አሁንም ሰሜናዊ አይነት ከመስመር አደገኛ እንቅስቃሴ የሚያደርጉ ተጫዋቾችን የያዘ ነው። ብዙ ኳሊቲ ያላቸው ተጫዋቾችን በስብስቡ የያዘ ቡድን ነው። ከዛ ጀስቲን ክላይቨርት፣ አዳምስ እንደዚህ አይነት በጣም ኳሊቲ ያላቸው ተጫዋቾች አሏቸውና ይህን ጨዋታ ማሸነፍ ለማንቸስተር ዩናይትድ እጅግ በጣም አስፈላጊ ነገር ነው። ማለት ሩበን አሞሪም እኔ እንግዲህ በዘመናዊ እግር ኳስ አሰልጣኞች በጣም ብዙ እየተፈተኑበት ያሉት በዋነኛነት ከሚነሱ ምክንያቶች መካከል አንዱ በልምምድ ፕሮግራም ችግሮቻቸውን ለመፍታት ጊዜ ማጣታቸው ነው አብዝተው የሚያነሱት። እንግዲህ በተደጋጋሚ ጊዜ ለማንሳት እንደሞከር ነው ፔፕ ጋርዲዮላ ብዙ ጊዜ እንደሚያነሳው የዘመኑን እግር ኳስ የሚመራው ሪከቨሪ እና ቪዲዮ አናሊሲስ ነው የሚል አስተያየቱን ይሰጣል። ይህን አስተያየት የሚሰጠው ሜዳ ላይ ብዙ እየተገናኘን አይደለም የሚል አስተያየት ለመስጠት ነው። ችግሮችን የበለጠ ፊልድ ላይ እየተገናኙ ለመፍታት እድሉን እያገኙ አይደለም። ከዛ አንጻር ቪዲዮ አናሊሲስ እና ሪከቨሪ ምክንያቱም የጨዋታዎች ብዛት ጉዞዎች የበለጠ ተጫዋቾች ከአንድ ጨዋታ ከአድካሚ እንቅስቃሴ በኋላ ለሌላኛው ጨዋታ ሪከቨር እንዲያደርጉ ብዙ ጊዜያችን የምናጠፋው እሱ ላይ ነው የሚል ነገር ያነሳል እና ለሩበን አሞሪም ይሄ በጣም ጥሩ ጊዜ ይመስለኛል። ማርክ የበለጠ በእያንዳንዱ የልምምድ ፕሮግራም የቡድኑን ችግሮች በትኩረት መስራት የሚችሉበትን እድል ሰጥቷቸዋል እና ምን ያክል ያንን እድል እየተጠቀሙበት ነው ብዙ እርግጠኛ መሆን አይቻልም። የእሳቸው ችግር ነው ወይንስ ስብስቡ ጋር ያሉ አንዳንድ የሚነሱ ጥያቄዎች አሉ ከኳሊቲ ጋር በተያያዘ። 3 ተጫዋቾችን ብቻ ነው ያዘዋወሩት በውድድር ዘመኑ። 3ቱም አንድ ዲፓርትመንት ላይ አስተዋጽኦ የሚያደርጉ ናቸው። ቤንጃሚን ሼሽኮ፣ ብሪያን ኤምቤሞ እና ማቲያስ ኩኛ። ስለዚህ ሌሎች ዝውውሮች ቡድኑ ያስፈልጉታል፣ ምንም ጥርጥር የለውም። ግን አሁን ባለው ሁኔታ ቡድኑ ምን ያክል መሻሻል እየቻለ ነው የሚለው ነገር ብዙ የሚያከራክር ነገር ያለ ይመስላል። በዚህ እድል በየቀኑ ተጫዋቾቻቸውን ማግኘት በቻሉባቸው እድሎች በደንብ ልምምድ ፕላን እያደረጉ መስራት በሚችሉበት አይነት ሂደት ውስጥ ምን ያክል ቡድኑ መሻሻል ችሏል፣ ይሄ ብዙ የሚያከራክር ነገር ያለው ይመስለኛል። ማርክና ያንን እድል ተጠቅመውበታል። አሁን እንግዲህ ባለፈው ሳምንት ከተጫወቱ በኋላ ለሳምንት ሙሉ ከተጫዋቾቻቸው ጋር ለዚህ ጨዋታ ዝግጅት የሚያደርጉበትን እድል አግኝተዋል። ወልቭስ ጋር የተጫወቱት የዛሬ ሳምንት እንግዲህ ከሰኞ እስከ ሰኞ ድረስ የረፍት ጊዜ ነበራቸው። ኦልሞስት 7 ቀን ያ የሪከቨሪ ጥያቄ የሚነሳበት አይደለም። ማንቸስተር ዩናይትድ ምንም ሰው ማቅረብ አይቻልም። ስለ ሪከቨሪ ምንም ማውራት አይቻልም። ሜዳ ላይ ባሉ ታክቲካል ጉዳዮች፣ ቴክኒካል ጉዳዮች፣ የተለዋዋጭነት ጉዳይ፣ ሜዳ ላይ ለሚገጥማቸው ፈተና የሚሰጧቸው ምላሾች ላይ አንዳንድ ጥያቄዎች የሚያስነሱ ችግሮችን በማንቸስተር ዩናይትድ ትመለከታለህ። እንግዲህ በዚህኛው ጨዋታ ምን ይገጥማቸዋል የበለጠ አጓጊ ይመስላል። ሜሰን ማውንት ትኩረትን ከሚስቡ ተጫዋቾች መካከል አንደኛው ነው። በዚህ ውድድር ዘመን እርሱ በጀመረባቸው 7 ጨዋታዎች ማንቸስተር ዩናይትድ 5 ጨዋታ አሸንፏል። 1 ጨዋታ ብቻ ተለያይቶ በ1 ጨዋታ ነው ሽንፈት የመዘገበው። እርሱ በጀመረባቸው ጨዋታዎች የማሸነፍ ንጻሬው 71.4 ነው። ማንቸስተር ዩናይትድ እርሱ ባልጀመረባቸው ጨዋታዎች 8 ጨዋታ አከናውኗል። ቡድኑ ያሸነፈው 2 ጨዋታ ብቻ ነው። 3 ጨዋታ ብቻ ተለያይቶ በ3 ጨዋታ ተሸንፏል። የማሸነፍ ንጻሬው ሜሰን ማውንት ባልጀመረባቸው ጨዋታዎች 25% ነው። ቡድኑ እጅግ በጣም ወሳኝ ተጫዋች እንደሆነ ማሳያ ነው። ይሄ ሪከቨሪ በቂ ሪከቨሪ ጊዜ ማግኘታቸው አንደኛው ተጠቃሚ የሚያደርገው ተጫዋች እሱ ነው። ምክንያቱም አንደኛ ጉዳት ያጠቀዋል፣ አጫወቱም ለዛ የሚዳርግ ነው። እረፍት የለሽ እንቅስቃሴ ነው። ለጡንቻ መዛል፣ ለጡንቻ መሳሳብ የሚዳርግ ነው። ለአሰልጣኝ ሩበን አሞሪም ፍጹም የተስማማ ለዛ ሲስተም ፍጹም አመቺ ተጫዋች እንደሆነ በሚገባ
አሳይቷል። እርሳቸው አይናገሩት እንጂ ሜሰን ማውንት ጉዳት ሲያስተናግድ ወይንም ደግሞ ባነከሰ ቁጥር የእርሳቸውም ልብ አብሮ ያነክሳል። ጤነኛ ሲሆን ደግሞ የበለጠ የምቾት ስሜት፣ ዘና የማለት ስሜት ይሰማቸዋል። ባለፈው ወልቭስ ላይ ያስቆጠራት ጎል እጅግ በጣም አስገራሚ ነች። ከሰንደርላንድ ጋር 8ኛው ደቂቃችን ጎል ሲያስቆጥር ከነበረው ቴክኒክ ጋር የሚመሳሰል ነው። ብሩኖ የእሱን እንቅስቃሴ ያነበበበት መንገድ የእርሱም የቦታ አጠባበቅ ኦፍሳይድ ትራፕ አጠባበቁ እጅግ በጣም አስገራሚ ነው። በጣም የሚገርም ቴክኒክ እንዳለው በሚገባ አሳይቷል። ከዛ ባሻገር በሴልኸርስት ፓርክ የማሸነፊያውን ጎል ያስቆጠረው እርሱ 1-1 በነበረበት ሰዓት የቆመ ኳስ ብሩኖ በተመሳሳይ ኳሱን በአጭሩ ነው የሰጠው፣ እዛው ሹት መጥቶ ነው ያስቆጠረው እና አሁን ሜሰን ማውንት እጅግ በጣም የቡድኑ ቁልፍ ተጫዋች ነው። የተከላካይ መስመሩ ጥያቄ የሚነሳበት ነው። ስለዚህ እንደ ሜሰን ማውንት አይነት ተጫዋቾች ከፊት ፕሬስ ሲያደርጉ የበለጠ የተከላካይ መስመሩ ሴፍ ይሆናል። አንድም በፕሬሲንግ ከዛ ውጭ በኳስ ቁጥጥር ከዛ ውጭ በድርብ መከላከል ነው አንድ ቡድን የተከላካይ መስመሩን ሴፍ ማድረግ የሚችለው እና የፕሬሲንግ ማሽን ነው። ያንን ደግሞ ለቡድኑ መከላከል የበለጠ እድል እንዲሰጠው ያደርገዋል። ይሄኛው አንደኛው ጉዳይ ነው። ብሩኖ ፈርናንዴዝ በ3-4-2-1 ፎርሜሽን ከሁለቱ 10 ቁጥሮች መካከል አንደኛው ሊሆን ይችላል። በቀጣዮቹ ጊዜያት እነኚሁ 3 ተጫዋቾች ተመልሰው እስኪመጡ ድረስ ምናልባት በአንደኛው ወይም በሁለት ጨዋታዎች ከሁለቱ 10 ቁጥሮች መካከል አንደኛው ሊሆን ይችላል። ዘንድሮ እንግዲህ 42 የጎል ማግባት ሙከራዎችን አድርጓል። ቀዳሚውን ቦታ ይወስዳል። 45 የጎል ማግባት እድሎችን ፈጥሯል። 9 ትልልቅ የጎል ማግባት እድሎች ናቸው ብሩኖ። 4 የፍጹም ቅጣት ምት፣ 2ቱን አስቆጥሯል፣ 2ቱን አምክኗል። ፉላም እና ብሬንትፎርድ ላይ ስቷል። በተለይ ብሬንትፎርዱ እጅግ በጣም ወሳኝ ነበረ። 2-2 ማንቸስተር ዩናይትድ የሚያደርግ ነበር። ፉላምን በተመለከተ ቀዳሚ የሚያደርጋቸው ነበር፣ ግን ቀድሞ ቡድኑ ጎል አስቆጥሯል። ሁለተኛው አጋማሽ ላይ 1-1 ባለቀው ጨዋታ በርሌ ላይ የመጨረሻ ደቂቃ ጎል አስቆጥሯል በፍጹም ቅጣት ምት። ወልቭስ ላይ እንደዚሁ ጎል አስቆጥሯል። የመጨረሻው ጨዋታ 4 ጎል አስቆጥሯል። 6 ለጎል የተመቻቸ ኳስ ሰጥቷል። 6 ለጎል የተመቻቸ ኳስ በማቀበል እስከ 15ኛው ሳምንት ድረስ ቀዳሚው ተጫዋች። ሁለተኛ ደረጃ ላይ የሚቀመጠው ሪያን ቼርኪ ነው በ5 ለጎል የተመቻቹ ኳስ በመስጠት። ከዛ ውጪ በ158 አጋጣሚዎች የመከላከል ኃላፊነት ወጥቷል ወይም በመከላከል እንቅስቃሴዎች ላይ ተሳትፈዋል። በ158 አጋጣሚዎች ሁለቱ የቡድኑ ቁልፍ ተጫዋቾች ናቸው። ከሜሰን ማውንት በተቃራኒ ሁልጊዜም አቬይለብል የሚሆን ተጫዋች ነው። የሁሉ ጊዜ ከላይ ከጃንዋሪ 2020 በሱ ደረጃ በፕሪሚየር ሊግ ያለ ጉዳት የተጫወተ ተጫዋች ሊጉ አልተመለከተም። ለብዙ ተጫዋቾችም ተምሳሌት ነው ብሩኖ። ይሄ በጣም አስገራሚው ነገር ነው ማርክ። የብሔራዊ ቡድን ቁልፍ ተጫዋች ነው። በብሔራዊ ቡድኑ በእያንዳንዱ ጨዋታዎች ላይ አሰልጣኙ የመጀመሪያ ምርጫቸው የሆነ ተጫዋች ነው። በማንቸስተር ዩናይትድ በተለያዩ አሰልጣኞች በተለያየ አይነት የጨዋታ መንገድ፣ በተለያየ ኃላፊነት፣ በተለያየ ሚና፣ የሜዳ ላይ ሚና ሁሉም አሰልጣኞች የሚመርጡት አይነት ተጫዋች ነው። በዚህ ሁሉ ጊዜ ራሱን ከጉዳት ነፃ አድርጎ ሜዳ ላይ የሚገኝበት ነገር በጣም አስገራሚ ነው ማርክ። ሌላኛው እንግዲህ በሊጉ አሁንም ቀዳሚው ነው አሲስት በማድረግ ይሄ ከሪያን ሼርኪን በላይ ይህ አስገራሚ ቁጥር ነው ማርክ። አሁን አድቫንስድ ፖዚሽን ላይ ብዙ የሚጫወት ተጫዋች አይደለም። የበለጠ ወደኋላ ፈግፍጓል። ከሁለቱ 6 ቁጥሮች መካከል አንደኛው ነው። በዚህም ሚና ግን በማጥቃት ላይ ያለውን ኳሊቲ ነው የምትመለከተው። የሞከራቸው ሙከራዎች በቁጥር ብዙ ናቸው። ለ6 ቁጥር በ6 ቁጥሮች የምታገኘው አይነት የሙከራ ብዛት አይደለም። ከጎል ለራቀ ተጫዋች ከጎል ወደኋላ ፈግፍጓል እና በዛም ውስጥ ግን ለቡድኑ ማጥቃት እየሰጠ ያለው አገልግሎት እጅግ በጣም የላቀ ነው። ለዚህ ነው የምትጓጓው አንድ ትክክለኛ 6 ቁጥር ብሩኖ አግኝቶ ወይም ማኑ ኡጋርቴ ራሱን አሻሽሎ 10 ቁጥር ላይ ብሩኖ ቢጫወት ይሄ ቡድን የበለጠ የሚያስቆጥረውን የጎል መጠን ከፍ ማድረግ የሚችልበት በፈጠራው የበለጠ ብሩኖን ሲያግዝ ትመለከታለህና ብዙዎች መጥፎ አይደለም እያሳለፈ ያለው ሲዝን በአዲሱ ሚናውን መጥፎ አይደለም በ6 ቁጥርነት ግን የበለጠ 10 ቁጥር ቢሆን ለሱም ለማንቸስተር ዩናይትድ የበለጠ ጠቃሚ ነው የሚል ነገር ብዙዎች ያነሳሉና እርግጠኛ አይደለሁም ማርካውን አማድ በማይኖርባቸውም ጨዋታዎች 10 ቁጥር ላይ የምንመለከትበት እድል ያለ አይመስለኝም። ምክንያቱም ቤንጃሚን ሼሽኮ የመመለስ እድሉ በነዛ ጨዋታዎች ሰፊ ይመስላል። ዚርክዜ አለ። እዚህ 9 ቁጥር
የሚጠቀሟቸው ተጫዋቾች ስላሏቸው ማቲያስ ኩኛንና ማሰን ማውንትን ከጉዳት ነፃ ከሆነ በ10 ቁጥር ሚና በነዛ ጨዋታዎች የምንመለከታቸው ይመስለኛል። አጋጣሚ ሆኖ አሰልጣኙ በጨዋታ ውስጥ ደግሞ የፖዚሽን ተጫዋቾችን የመለዋወጥ አይነት ነገርም ብዙ አንመለከትባቸውም ማለት ምናልባት ጨዋታው ይህንን ሲፈልግ ቡድኑን ወደ 10 ቁጥር ገፋ አድርጎ ሌላ 6 ቁጥር አስገብቶ የመሞከር አይነት ምናልባት እሱን ልንመለከት እንችላለን በጨዋታዎቹ ጨዋታ በሚፈልጋቸው ሁኔታዎች ውስጥ። ከዛ በተረፈ አሁንም ማሰን ማውንትን በመጠቀም በ6 ቁጥርነት ሚናው የሚቀጥል ይመስለኛል ብሩኖ ፈርናንዴዝ። ግን እነዛ የአፍሪካ ዋንጫ ቆይታቸውን አጠናቀው እስኪመጡ ድረስ ሌላ ፈተና ለሩበን አሞሪም የሚገጥማቸው ይመስለኛል። ስኳድ ዴፕዙ ያን ያክል የደላው አይደለም፣ ያን ያክል የተለየ አይደለም። በዛ ላይ እንደዚህ አይነት ቁልፍ ተጫዋቾች በተለይ ሁለቱ የላይን አፕ ተጫዋቾች ናቸው ማለት ከ11 ነው የሚወጡት ብሪያን ምቤሞና አማድ ዲያሎ። ምናልባት ሙሳር ማዝራዊ ወጣ ገበያ ማለት በአንዳንድ ጨዋታዎች በቋሚ አሰላለፍ በርከት ባሉ ጨዋታዎች በጉዳት ምክንያት አለመኖር፣ በአንዳንድ ጨዋታዎች ተቀይሮ መግባት ተቀይሮ መውጣት፣ እንደዚህ ነው የዚህ የውድድር ዘመን የሙሳር ማዝራዊ ሂደት። እነዚህ ሁለት ተጫዋቾች ግን ቀጥታ ከ11 ውስጥ ነው የሚወጡት እና ካለው ችግር ላይ እንደገና እነዚህን ተጫዋቾች በአፍሪካ ዋንጫ ምክንያት ማጣት ለሩበን አሞሪም ፈተናው ቀላል የሚሆንባቸው አይመስለኝም። ከዛ ውጭ የቅርብ ጊዜ የሚያስቆጩ ነጥቦችን ጥሏል ይሄ ቡድን። ከቶተናም ጋር ባደረገው ጨዋታ እየመራ 2-2 ያለቀው ጨዋታ ሊሸነፍም ተቃርቦ ነበር ማቲያስ ዴሊክት ያችን ጎል ባያስቆጥር። ከኖቲንግሃም ፎረስት ጋር በተመሳሳይ 1-0 እየመራ 2-2 የተለያየበት ጨዋታ፣ ከዌስትሃም ዩናይትድ ጋር 1-0 እየመራ 1-1 የተለያየበት ጨዋታ ማግኘት ከነበረበት 9 ነጥብ 6ቱን እንዲጥል አድርጎታል። እነኚህን ጨዋታ አሸንፈው ቢሆን ኖሮ ዛሬ ነጥቡ 31 ይሆናል። ኤቨርተንን ማሸነፍ ነበረበት። ኦብቪየስሊ በሜዳው ነው የተጫወተው። ከዛ ውጭ 12ኛው 13ኛው ደቂቃ እንድሪስ አጋናጋይ በቀይ ካርድ ከሜዳ ወጥቶለታል። ይህንም ጨዋታ ማሸነፍ ነበረበት፣ ግልጽ ነው። ያ ግን አልሆነም። ያልታሰቡ ድሎችን ደግሞ አግኝቶ ሰለለርስ ፓርክ ላይ ሄዶ አቻ ቢለያይ እንኳን ማንም ለምን አቻ ተለያየ የሚለው አይኖርም። ግን 2-1 በሆነ ውጤት አሸንፈዋል። ከመመራት ተነስቶ አንፊልድ ላይ ከ10 ዓመት በኋላ ሄዶ አሸንፏል። ብራይተን ኤንድ ሆቭ አልቢዮንን ከብዙ ጨዋታዎች በኋላ 4 ጎል አስቆጥሮ አሸንፏል። ይሄ በጣም አስገራሚ ነው። ማንም አልጠበቀው። ካለፉት 9 ጨዋታዎች ይሄ ቡድን የተሸነፈው 1 ጨዋታ ብቻ ነው በኤቨርተን። ይሄ በጎ ዜና ነው። እነኚህን ጨዋታዎች አሸንፈው ቢሆን ኖሮ ዛሬ ነጥብ ወደ 34 ከፍ ይል ነበረ። በማንቸስተር ዩናይትድ ደጋፊዎች ዘንድ የቁጭት ስሜትን እንደሚፈጥር ጥያቄ የሚነሳበት ጉዳይ አይደለም። ጌም ማኔጅመንት በዚህ ረገድ ትኩረትን ይስባል። ዘንድሮ ለ625 ደቂቃ ከተጨማሪ 55 ሰከንድ ኦልሞስት 624 ደቂቃ መሪ ሆኖ ቆይቷል። ቀድሞ ጎል አስቆጥሮ ባለፈው የውድድር ዘመን በአጠቃላይ ከ38 ጨዋታዎች ነበረ 549 ደቂቃ ከ37 ሰከንድ መርቶ ወይም እየመራ መቆየት የቻለ። ዘንድሮ ከወዲሁ ይህንን ማድረግ ችሏልና ይሄ እጅግ በጣም አስገራሚ መሻሻል ነው። ቀድሞ ጎል ማስቆጠር በዚህ ረገድ ትኩረትን ይስባል። መምራት ብቻውን ሳይሆን እየመራ መቆየት ዘንድሮ ያሳየው መሻሻል ነው። ግን ደግሞ እነኚህ 3 ጨዋታዎች ዌስትሃም ዩናይትድ፣ ቶትናም እና ኖቲንግሃም ፎረስት የበለጠ እዛ ላይ እንዲሰራ የሚያደርገው ነው። ጆሹዋ ዘርኪዚ ሌላው ያልጠቀስነው ተጫዋች ነው። በአጥቂ ቦታ ላይ የበለጠ ለፕሬሲንግ የሚመች ተጫዋች ነው። ቤንጃሚን ሼሽኮ ምናልባት የዛሬው ጨዋታ ሊያመልጠው ይችላል። ከዛ በኋላ ባሉት ጨዋታዎች ግን ሊሰለፍ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ከጠበቀውን ጊዜ በላይ ፈጥኖ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። የእርሱ መመለስ ደግሞ የአየር ላይ አድቫንቴጅ ቡድኑ ይሰጠዋል። በቴክኒኩም በኩል እጅግ በጣም የላቀ ተጫዋች ነው። በጥልቀት ወደኋላ ተመልሶ በሊንክ አፕ ፕሌይ ሲጫወት እጅግ በጣም ድንቅ ነው። ከፕሬሲንግ ለመውጣት ቀላሉ ተጫዋች እርሱ ነው። ረዣዥም ኳሶች ለእርሱ መስጠት፣ የአየር ላይ ኳስ ከማዕዘን ምት የሚቆጠሩ ጎሎች በመከላከልና በማጥቃት ረገድ እጅግ በጣም የሚያግዝ ተጫዋች ነው። ግን የቡድኑ ከፍተኛ ኮከብ ጎል አግቢ ብሪያን ምቤሞ አለመኖሩ፣ አማድ ዲያሎ፣ አንዳንድ የማንቸስተር ዩናይትድ ደጋፊዎች በዚህ ተጫዋች ላይ ጥያቄ ያነሳሉ። መከላከል ላይ ለምሳሌ ከወልቭስ ጋር በተከናወነ ጨዋታ ሰከንዶች ናቸው የሚቀሩት ያቻነቷ ጎል ስትቆጠር
እሱ የነበረበት ፖዚሽን ለጎል የተመቻቸ ኳስ ከሰጠው ተጫዋች ጀርባ ነበር። ከፊቱ ቢገኝ ያንን ኳስ ማግኘት ይችል ነበር። ያንን ጥያቄ ያነሳሉ። ግን ተጫዋቹ በባህሪው የሚያጠቃ ተጫዋች ነው። እዛ ቦታ ለመገኘት ፖዚሽናል አዌርነስ ይፈልጋል፣ ታታሪነት ይፈልጋል። የመጀመሪያው አጋማሽ የመጨረሻ ደቂቃ ነው። ብዙ ስፕሪንት የሚያደርጉ እንቅስቃሴዎችን ሲያደርግ ነበር። ያ ደግሞ የድካም ስሜት በኋላ ላይ የኮንሰንትሬሽን ማጣት ችግር እንደሚገጥመው ግልጽ ነው። ዞሮ እንግዲህ በእነኚህ ጊዜያት ማንቸስተር ዩናይትድ ምን አይነት ፈተና ሊገጥመው ይችላል? አሰልጣኙ የበለጠ አቅማቸውን የሚታይበት ነው። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? የብሪያን ኢምቤሞ፣ አማድ ዲያሎ እና ኑሳር ማዝራዊ አለመኖር በአፍሪካ ዋንጫ ማንቸስተር ዩናይትድን ምን ያህል ሊጎዳው ይችላል? ምን አይነት በረከትስ ይዞ ሊመጣ ይችላል ለማንቸስተር ዩናይትድ? ሀሳብ አስተያየት ስጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስራችሁን ከ433 ከማርኪዮን ሚሊሻ ጋር አጠናክሩ። በየቀኑ እንደዚህ አይነት መረጃዎችን ወደ እናንተ የምናደርስ ይሆናል። ለነበረን ጊዜ ከልብ እናመሰግናለን። መልካም ቀን ይሆንላችሁ።